እማማ ዝናሽዬ አሁን ጡረታው ማለት ነው ሰሞኑን በደንብ ሊጨመርልዎት ነው ገንዘብ 200 ብር ይጨመራል። ኧረ 200 ብር አይደለም 1000 ብር ይጨመራል አሉ። እንዴት ነው 1000 ብር የሚጨመረው ብዬ ጠየቅኩኝ አውቄ ተደብቄ። አሁን ሳቀያየቅ የሆነ ህግ ሊወጣ ነው። የሆነ ህግ ይወጣል። ያንን ህግ መጥቼ እነግሮታለሁ። እሺ የሆነ ልብስ ህግ ሊወጣ ነው። ህግ አዎ ህጉ ምን እንደሆነ መጥቼ እነግሮትና 1000 ብሩን እንዲጨመርሉት እናደርጋለን። እሺ እሺ በሉ። እሺ እኔ ያልኩት አደራ ይኸውልዎት። አሁን ጭምጭምታ እንደሰማሁት ከሆነ ትልልቅ ሰዎች እንደዚህ ጡረታ የሚቀበሉ ሰዎች እንደርሱ ያሉ ሰዎች ትምህርት ቤት መሰረተ ትምህርት ተጀምሯል። አሁን ቆይቷል አይደለም ሌላ አዲስ መጥቷል። አዲስ ሌላ አሁን ጡረታ ለሚቀበሉ ሰዎች ነው። ልነግሮት ነው። ለማንም እንዳይናገሩ ዝም ብሎ አዳምጡ። ለምን በየ ሰው የለም አይደል? በቃ አዳምጡ። ይኸውልዎት አሁን ሰሞኑን የሚጀመር ነገር አለ። ምን መሰሎት? ጡረታ የሚቀበሉ ሰዎች ማለት ነው መሰረተ ትምህርት ይገባሉ። መሰረተ ትምህርቱን ለተወሰነ ጊዜ ከተማሩ በኋላ 1000 ብር ይጨመርላቸዋል። አሁን እኔ ምን አሰብኩ መሰሎት? አሁን የሚጀመረው መሰረተ ትምህርት ማለት ነው አብሬዎት እሄዳለሁ። እኔ አብሬዎት እሄድና አጠገቦት ቁጭ ብዬ ምን አገባዎት? እኔ እነግሮታለሁ አውቄ ሲያስተምር አስተማሪው ሲያስተምር እኔ አጠገቦት ቁጭልና የሚማሩትን ትምህርት እነግሮታለሁ። እጆትን እንደዚህ እያወጡ መልስ ይመልሳሉ ለአስተማሪው። እሺ ከዛ በየመልስ ልመልስ ያኔ እነግሮታለሁ። ገና አልተጀመረማ ትምህርቱ አልተጀመረም። ገና ደግሞ ልታንገላታኝ። ኧረ እዚህ እኮ ነው። ከዚህ ወዲያ ከዛ ወዲያ እዚህ እኮ ነው። እዚህ 24 ነው። እዚህ 24 ከዛ 1000 ብር ይጨመርልዎታል። አጠቃላይ ስንት ነው የሚቀበሉት? 2000 ብር 2000 ብር ይሆንልዎታል። ከዛ ህዝቡ ሁሉ እማማ ዝናሽ መሰረተ ትምህርት ተምረው 1000 ብር ተጨመረላቸው። እማማ ዝናሽ መሰረተ ትምህርት ተምረው 1000 ብር ተጨመረላቸው ይባላል። ጡረታዎት ያኔ ከሁሉም በላይ ወደ ላይ። ለምን? ተምረዋላ፣ ፊደል ቆጥረዋላ፣ መሰረተ ትምህርት ተምረዋላ። እንዲያን ተናገሪ ቢሉኝ እኔ ያለው ለእኔ ተውት። እርሱን ምን አገባሁት? ልጅ ያላቸው በልጃቸው ድጋፍ ይደረግላቸዋል የሚል ህግ አለ። አንቀጽ 8/28 ላይ ተጽፏል። እንደዚህ ልጅ ያላቸው እናቶች ወይም አይናቸው ደከም ያለ እናቶች ከልጃቸው ጋር ሂደው መሰረተ ትምህርቱን ይማራሉ ተብሏል። እሺ ስንት ብር ነው የሚጨመርልዎት? እኔ እዛ ምን ብዬ እኔ ተማሪ ያሉ ባሴ እኔ ያለው ምን እንደሚናገሩ ምን እንደሚሉ እንዴት እንደሚሆኑ አቀማመጦት፣ አለባበሶት፣ አበላሎት፣ ሲጠጡም ሲለብሱ ሻሻደ እኔ እነግሮታለሁ። ችግር የለም። እሺ እማማ ዝናሽ ስንት ነው የሚጨመርልዎት? 1000 ብር 200 ብር አይደለም። ማነው 2000 ብር? የበፊቱ 1000 ብር አለ። አሁን 1000 ብር ሲጨመርልዎት 2000 ብር። ዝናሽ ተንቀባረረች ማለት አይደለ ታዲያ? በቃል የማይመጣል እያነቀል ይቀማኝ። ያንን ሰሙ ሽልማት አገኘች የሚባል እየተንጋጋ ይመጣ ጀመር። የባቲ እንኳን ደስ አለዎት እያለ ሽልማት ተቀበለች የሚሉ ሰማ። ሌባ ሁሉ እየተንጋጋ መጣ። አኪዳን ያጥሩን በር ዝጊልኝ፣ የወዲያኛውን ዋናውን በር ያጥሩን በር ዝጊልኝ ቃል ኪዳን እያልኩ ነው። ሌባ እየተንጋጋ መጣ። 2000 ብር እንዴት ይመጣል? ማዝና 2000 ብር ነው ሌባ የሚመጣው? ዝም በል። ያ ሽልማት ተቀበለች አልተባለም ያኔ? እሺ አሁን እየተንጋጋ መጣ። እየተንጋጋ ሌባ እንኳን ደስ አለዎት፣ እንኳን ደስ አለዎት፣ ሽልማት አገኙ። እስኪ ለእኛ የሚድረሰን ስጡ እና ቃል ኪዳን ወዲያ ዋናውን
ያጥሩን በር ዝጊልኝ እያልኩ እየተዘጋ ነው። ጎሽ እንደዛ ካልተዘጋማ አይቻልም። ኧረ ከባድ ነው። እየተዘጋ ነው። ወዲያ ዋናውን ያጥሩን በር ዝጊልኝ ቃል ኪዳን እያልኩ ነው። እየተንጋጋ መጣ። እውነት ግን ሰው መጣ እዚህ ያካፍለኛል። ሽልማት አገኘዋሉ። እክለኛ የሚድረሰን ስጡን እያለ ተንጋጋ መጣ። በላያ ላይ ሌባው ከባድ ነው። እውነቱን አይ እንደዛ ከሆነ በሩን ዘግተን ጡረታዎት እንዲጨመር እናደርጋለን እንጂ ችግር የለውም። አይዞህ ለእኛ ተውት፣ ችግር የለውም። እና የሽልማት ደረሰ አልተባለ። አሁን ሌባ በሙሉ እየተንጋጋ መጥቶ እንኳን ደስ አለዎት፣ ሽልማት አገኘዋሉ። እስኪ ለእኛ የሚድረሰን ስጡን እያላነቁኝ እያሉ የሀገር ያለ መንግስት ያለ እያልኩ እየወጣ ሄዶ በየአጥሩን በር የወዲያ ዋናውን የአጥሩን በር ዝጊልኝ፣ ሁለተኛ ሰው ወደ እኔ እንዳይገባ ብያለሁ። አይ ጥሩ አደረጉ፣ ደግ አደረጉ። አይ ደግ አደረጉ። በእውነቱ ከሆነ ደግ አደረጉ። በእውነት ደግ አደረጉ። እሰይ ቴሌቪዥኑንም ዝጋ። ደግ አደረጉ። የመነጥርክንም ወሰድ። እሺ የማማ ዝናሽ ወዳጆች ደህና ደሩ። ቁምሳጥኑን ቆልፍ። ማርሸት ሞዴሬተራችን እግዚአብሔር ያክብርልን። ቁምሳጥኑን ዝጋና ቆልፈህ ቁምሳጥኑን ሁለተኛ ክፍት እንዳትተው። ቁምሳጥኑን ቆልፍና ቁምሳጥኑን እየቆለፍ መክፈቻውን ይዘግድ። በርዷቸው መስሏችሁ ነው። ሁለተኛ ይህን ቁምሳጥን ክፍት እንዳትተው። ኧረ ደስ እንደበረዳቸውና እንዳልበረዳቸው እናረጋግጣ። እማማ ዝናሽዬ፣ ኧረ በረዶት እኮ ልብስ ደርቡ። በረዶት ይህንንም እደርባለሁ። ከኋላ ደርቡ። ይህንን በረዶት። አይ በርዷቸዋል ማለት ነው። እዚህ ጋርም እንዳይበርዶት። ይሄ እንዳይበርዶት። ይሄንን ደግሞ ጀመርክ እዚህ መቦትቦት። የድሮ የተቋጠረ እዚህ ይቀመጥ። ቀስ ብዬ ለብሳለሁ። ትራሱን አዙሬ እዚህ አመቻችቼ ስትነሳ የትራሱን እዚህ አመቻች። የበረደው ሰው እኮ ቶሎ ነው የሚለብሰው። ልበሱ ትገባ እንደው ለራስ አንሳልኝ። ከፊት ለፊት ተግንባሬ ላይ አንሳልኛለን። ልበሱ፣ እንደዚህ ልበሱ። በመጣ ቁጥር ቁምሳጥኑን ይከፍታል። ምን ቤት ይጠርጋል? እና ልብስ እየጎተተ ይዞ ይሄዳል። ደግሞ እያመጣ ይከታል። ለሰው ከዛ ቁምሳጥኑን ልብስ መክተቻ አደረገ። ይህንን ቁምሳጥኑን ልብስ መክተቻ አደረገ። ከዛ ልብስ እያጋዘ ሰውን እያመጣ ይከታል። ደግሞ ይወስዳል። ደግሞ የግማሾቹን እያመጣ ይከታል። ቁምሳጥኑን ቆልፍና ሁለተኛ ክፍት ትተህ አትሄድ። ቁምሳጥኑን ሰማኛለህ? ሁለተኛ ክፍት ትተህ እንዳትሄድ ቁምሳጥኑን